በፈጠራችሁ አምላክ ይህንን መልእክት ለዘማሪት ሀና ተክሌ እንድታደርሱልኝ ፈልጋለሁ። ብታድነኝም ባታድነኝም አንተ መልካም ነህ። የኔ ጌታ አታልቅስ። ሙስሊም ነበር፣ ጌታን ተቀብለው ጭንቀት ነው የሆነባቸው። ጥያቄ መልሱልኝ። ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው። ይህንን ማስጠንቀቂያ ዛሬም ደጋግሜ ልናገር ፈልጋለሁ። እንብርትሽን እንድታሳይ የሚገፋፋሽ ከሆነ አትጠራጠሪ፣ መፍዙዝ እየተከተለሽ። ስለደላንና ስለተመቸን ብቻ እኮ አይደለም ይሄንን የምናደርገው። በጣም ስናመሰግን እኮ ጥያቄ ስለሌለን አይደለም፣ የእርሱ መኖር በልጦብን ነው። ህዝብ ልዝረፍ ልቀቁልኝ ይላል እንዴ ይሄ ደፋር! በኢየሱስ ስም ሐዋርያ ግቢ አናስገባም። እናንተ ማናችሁ? እናውር ነው። ህዝብ ያንተ አይደለም፣ ህዝብ የእግዚአብሔር ነው። አረ ወገን፣ ይሄ ሰባኪ ሌላ ታሪክ ውስጥ ነው የምላችሁ። ማንም የሚደረድረው ጽድቅ ቢኖረው ቤተክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተክርስቲያን። ተው ግን እግዚአብሔር መሃል ላይ አይጥለንም፣ አይጥላችሁም። መሃል ላይ አይተውንም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ዲን ቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ትላንትና በሰራው ቪዲዮ ላይ ብዙዎቻችሁ ሚስ አንደርስታንድ አድርጋችሁኛል። በቻላችሁ መጠን ቪዲዮን ስትጀምሩት እስከ መጨረሻ ለማዳመጥ ወይም ደግሞ አንድ ቪዲዮ ላይ ሐሳብ ስሰጥ ሐሳቡን እስከ መጨረሻ ለማስጨረስ ሞክሩ። ካቃታችሁ ግን ቪዲዮን ባትጀምሩት እኔ በግሌ ሪኮመንድ አደርጋችኋለሁ። ምከሩኝ፣ ለመመከር ዝግጁ ነኝ። ሳጠፋ ገጽጹኝ፣ ለመገጸጽ ዝግጁ ነኝ። ቀጥታ ወደ ቪዲዮአችን። ኑር የዘላለም አምላክ የአባቶቼ የነሙሴ አምላክ እንደ እግዚአብሔር ያለ ማንም የለም። መታወቅልኝ እንዳንተ አላገኝም። ብታድነኝም ባታድነኝም አንተ መልካም ነህ። አያችሁ፣ መራመድ አይችልም። ያንን አባት መች ትባላለህ? ላደራረግ ማስተካከያ ከማንም አትሻ። ፍጹም በስራ ፍጹም በምድር አትሳሳት። ወይኔ ወደቀ። አልገባት ላይ ነገሩ ማበጆ ደቡን ፈረች። ለኔ ብርዱ ተሰማኝ ሰው ነኝና ተገቼ ጉልበቴ ላለው ዛሬ አቤቱ እምነት ልሟልታምንም ሰው ነኝና ተገቼ ግን ላለው ሰላም ነው ያደረገልኝን ትላንት። ወይኔ የኔ አባት እንዴት ያፍራል ደግሞ በኢየሱስ ስም። የኔ ጌታ አታልቅስ። ዋው አይዞህ በርታ። እሺ አያስለቅስም። ያው እኔ ሙሉ ታሪኩን ስለሰማሁትኝ ከባድ ነው። አይዞህ የኔ አባት፣ አይዞህ የኔ ጌታ፣ አይዞህ የኔ ጌታ፣ አይዞህ ትድናለህ። እሺ በርታ። አዴ ኢሞሽኔን ሶሻል ሚዲያ ላይ ማሳየት አልችልበትም። መሮጥ ትችላለህ፣ መጫወት እንድትችል ይሆናል። እሺ ታናሽ ወንድማችን መራመድ እስካይችል ድረስ ደርሷል። እንደምታዩት በእናቱ እገዛ ነው ከቦታ ወደ ቦታ የሚሄደው፣ ወይም ደግሞ የሆነ ምርኩዝ ነገር ያስፈልገዋልና የሀና ተክሌን መዝሙር ሰላም ነው እላለው ነገሮች እያሉ ሁኔታው እያለ ብዙዎቻችን ብዙ ነገር ሞልቶልን ብዙ ነገር ተሰካክቶልን ብዙ ነገር እጃችን ገብቶ ግን እናማረራለን። በቃ ምንድነው ምን ሆኖ እንላለን። ምን ልንሆን ነው አሁንስ እንላለን። ነገስ ምን ሊፈጠር ነው እያለን እንጨነቃለን። ይህ ታናሽ ወንድማችን ግን እግሩ መራመድ እንኳን ሳይችል ሊጫወቱ ሲቦርቁ እያየ ሲሯሯጡ ወዲያ ሲሉ እያየ እንደ ልቡ መንቀሳቀስ ከብዶት ጭንቀት ውስጥ ያለውና ግን በዛም ውስጥ ሆኖ እግዚአብሔርን ያመሰግናል። ለሀና ተክሌ አድርሱላትና ለዚህ ወንድማችን ጥሪ ታቀርብለትና እሷ ቻሌንጅ ታዘጋጅ፣ እኛ ደግሞ ለዚህ ወንድማችን እሷ በምትለን መልኩ ወይም ደግሞ ለዚህ ወንድማችን እገዛ ይደረግለት በሚሉ መልኩ እኛ ከወንድማችን ጎን ለመቆም
እኔ በግሌ በጣም ዝግጁ ነኝ። እናንተም ደግሞ እዚህ ውስጥ ያላችሁ ሰብስክራይበሮቼ እንደማታሳፍሩኝ ተስፋ አደርጋለሁ። በጣም ስናመሰግን እኮ ጥያቄ ስለሌለን አይደለም፣ ከጥያቄው የእርሱ መኖር በልጦብን ነው እንጂ። አሜን አይደል? ሁሉ ተመልሶልን ነው እንደ ሃሌሉያ ያልነው። ግን እኛ አለ ካልነው ነገር እርሱ በልጦብን፣ አሜን፣ መገኘቱ ውጦን፣ ህልውናው ከቦን እርሱንና እርሱን ብቻ እንድንል ያደረገ። ስለዚህ ዛሬ ህልውናው፣ ዛሬ መገኘቱ፣ የእግዚአብሔር ሀልዎት በህይወታችን ያስፈልጋል፣ በኑሯችን ያስፈልጋል፣ በቤታችን ያስፈልጋል። መዓዛ፣ ጠረኑ፣ ሽታው፣ የእግዚአብሔር መኖር ክብደቱ ሰዎች ሲገቡ ይሰማ እንጂ የሱ ህልውና። በጭንቅ ያሉ ሰላም ይሁንላቸው እንጂ። አብዛኛው ሰው ድምጻችንን ጮክ አድርገን እግዚአብሔር ይመስገን፣ እግዚአብሔር ክብሩን ሁሉ ይውሰደው፣ እግዚአብሔር መልካም ነው፣ እግዚአብሔር ስንል በቃ ነገሮች ሁሉ የተሰካኩ፣ ነገሮች ሁሉ ግጥምጥም ያሉ፣ ኪሳችን የሞላ ምናምን ይመስላል። አይደለም። እግዚአብሔር ያለው ሰው የእውነት ምንም እንኳን ቢጎልበት እንዳለው ነው በቃ የሚሆነው። ሃሌሉያ። እኔ አንድ ጊዜ ከምር ቁጭ ብዬ ሳስብ የእግዚአብሔርን አለመስጠት አሰብኩ። ማለት ብዙ ጊዜ ብዙዎቻችን የእግዚአብሔርን መስጠት ብቻ ነው የምናስበው። እግዚአብሔር ሰጪ አምላክ ነው፣ እግዚአብሔር የሚሰጥ አምላክ ነው፣ እግዚአብሔር ንፉግ አይደለም ምናምን እንላለን። የእግዚአብሔር አለመስጠት ራሱ መስጠት እንደሆነ የገባኝ ቀን በጣም ብዙ ነገሬ ነው የተስተካከለልኝ። የእውነት በቃ በጣም አመስጋኝ ነው የሆንኩት። እግዚአብሔር ሆይ ተመስገን። በቃ ስላለውም ስለሌለውም ነገር፣ ስለሞላውም ስላልሞላውም ነገር፣ ስለጎደለውም ስለሆነውም ነገር እግዚአብሔር ይመስገን እና እግዚአብሔር ይመስገን። ብቻ ከቤታችን እንዳይጎድል፣ ከቤታችን እንዳይጠፋ፣ ከቤታችን ሽታው እንዳይጠፋ የምፈልገው የእግዚአብሔር ህልውና፣ የእግዚአብሔር አልወት፣ የእግዚአብሔር መገኘት ነው። እግዚአብሔር በዚህ የምስጋና ህይወት፣ የእውነት የማመስገን ህይወት ይባርካችሁ። ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ፣ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ፣ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ፣ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው ኢየሱስ በነበረበት ሲጀመር አይደለም ሙሐመድ አብደላ አቡ ጣልብ ሂሻም ቁረሽ የሚባል ዘር እንኳን አልነበረም። አያችሁ። ነገር ግን ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ቢባል መረጃው ላማለኝ በሰማይ ማለት ነው። ወይ ደግሞ ትልቅ የተረት ማለት ነው። ተረት ለምሳሌ አባቴ እንላል እኛ ልጆኜ ሳላቅሰው ይኸውልም ታምራት ናልና ውሻ መጥቶ ቤት ገባ። ከዛ ውሻና ከአንበሳ ጋር መጫወት ጀመሩ። አንበሳ ዳቦ አመጣ፣ ዳቦውን አበላ። አንበሳ ዳቦ ካበላ በኋላ ሊጥ ምናምን አዘጋጅቶ አንበሳ ዳቦን ጋገረ ምናምን እያለ አባቴ የሚያወሩ ተረት አለ። አንበሳ ዳቦ አይጋግርም ማለት ልክ እንደዛ ነው። ሙሐመድም ያላየውን ያልሰማውን ያልነበረው አካል መጥቶ ኢየሱስ አልሞተም አልተገደለም የሚባል የሙሐመድ አስተምሮ 1 ሲደመር 1 0 እንደሚባል ወይም ከምን ሁሉ ፍጹም ከእውነት ይራቃል። አሁንም ይደግማቸዋል። ኢየሱስ አምላክ ስለመሆኑ ወይም አዳኝ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ይላል። ሌላ ታሪክ ውስጥ ናቸው ጌታ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ገና ኢሳይያስ ነው የሚያወሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ 7 ቁጥር ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ ምን ተባለ? ኢየሱስ ምን ተባለ? አያችሁ ክርስቶስ እንደሚመጣ ስሙም አማኑኤል እንደሚባል ነገር። ሉቃስ ወንጌል ምዕራፍ 1 ላይ ደግሞ ይሄ ቃል በቃል ልጅም ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ከዛ አማኑኤል ማለት ትርጓሜም እግዚአብሔር ከኛ ጋር ነው። ለምሳሌ በዚህ ግሩፕ ላይ ለውነል ሜሲ ከኛ ጋር ነው፣ ለውነል ሜሲ ከኛ ጋር ነው። ባይተው አንድ ነገር ልንገራችሁ። አያችሁ ኢየሱስ ገና ሳይወለድ በፊት አምላክ ተብሏል። ሳይወለድ በፊት ፈጣሪ ተብሏል። ለምን? እርሱ ዓለማትን የፈጠረ። ለምሳሌ ትራምፕ ከአሜሪካ ወደ ኢትዮጵያ መጣው። ትራምፕ ኢትዮጵያ ተፈጠሩ ማለት ነው አይደለም። ትራምፕ አሜሪካ የነበሩ ሰው ናቸው፣ ወደ ኢትዮጵያ መጡ ለእንግዲና። ኢየሱስ ሰማይ ላይ የነበረ ነው፣ ወደ ምድር መጣው ደግሞ በስጋ ማንነቱ። ለምን? አምላክ ስጋ ሆነ ማለት ነው። አምላክ ስጋ ለብሶ ወደ ምድር መጣ። በጣም ሲናገንድላል። ይሄ ደግሞ ከራሴ አይደለም ማወራው። ጌታ ኢየሱስ ክርስቶስ ዘመነን ይባርከው። እንዴት ያለ
የሚያረሰርስ እንዴት ያለ ልብን የሚገዛ ትምህርት ነው በጌታ በኢየሱስ ስም። ለዚህ እኮ ነው መንፈስ ቅዱስ በስራ ላይ ነው። ተንቀሳቀሱ፣ ዝም አትበሉ። ስራ ላይ ነው መንፈስ ቅዱስ። እኛ የሚጠበቅብን ጥጋሊዝም ልትሰራ ወደ በልጆች መሃል ስትንቀሳቀስ እጄን ያዘኝ እልሃለው ግርማን በኔ ላይ እስከማየው እያልን በልጆቹ መሃል ሲንቀሳቀስ እኛም ፈንክሽን ማድረግ ነው። ከጌታችን ጋራ ኮኔክት ማድረግ ነው። በቃ ኦንላይን ከጌታ ጋራ ለመገናኘትና ስለ እርሱ ለመመስከርና ስለ እርሱ ለመናገር በቃ ራሳችንን ማዘጋጀት ነው። ሃሌሉያ! መንፈስ ቅዱስ በስራ ላይ ነው። እቺ አጠር መጠን ያለች ለእህቶች የመጣች ማስጠንቀቂያ ናት። እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት እስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። አይታችሁ ከሆነ በቃ ዝም ብሎ ይሄ 40 ቦታ የሚያስበሳችሁ በሁሉም ቦታ በቃ 30 40 60 80 ቦታ ታቶ እንድታረጉ የሚያረጋችሁ በቃ የስዕል ደብተር ጅንጉርጉር የሚያረጋችሁ የነብር መንፈስ በጌርጌሴኖን በመንፈሳዊ ጥቃት ውስጥ የነበረው ሰው መጽሐፍ ሲናገር እንደዚህ ይላል። በመንፈሱ ወደ ምድረ በዳ ይነዳ ነበር። በቃ መነዳት ዝም ብለህ ከቤት ወጥተህ የምትነዳ ከሆነ ዝም ብለህ አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር ከመሄድ ብዛት የተነሳ። እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? እንዲሁ ከቤት ወጥቶ የሚሄድ ደግሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚሆን። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትሉ ሰዎች ይህንን ነገርና ይህንን መልእክት በጣም በተደጋጋሚ በሶሻል ሚዲያ ላይ እኔም ፐርሰናሊ ላጋራችሁ ሞክሬ ነበረ። በጣም ብዙ ወንድሞችና እህቶች በዚህ ነገር ዙሪያ አዌርነስ ለመፍጠር በጣም ሲንቀሳቀሱ ነበረ። ግን ለምን እህቶቻችንም ሆኑ የተለያዩ ወንድሞቻችን ለምን መስማት እንዳልፈለጉና ለምን ይህን ነገር ተግባራዊ ማድረግ እንዳልፈለጋችሁ ለኔ ትልቅ ጥያቄ ምልክት ነው። ምክንያቱም ብዙዎቻችሁ የምታደርጉትን ነገር እናንተን ሳቲስፋይድ ያደርጋችሁ፣ እናንተን ለእናንተ እርካታ ይስጣችሁ፣ ለግላችሁ እርካታ ይስጣችሁ እንጂ ሌላው እየተፈተነበት ነው ወይ? ለሌላውስ ምን ጥቅም ምንድነው? ለሌላውስ ምን አይነት ቤኔፊት አለው ብላችሁ ሌላውን ቤኔፊት እያያችሁ አይደለም። ጀስት ራሳችሁ ወዳችሁ ከስግብግብነታችሁ የተነሳ እያደረጋችሁ ያላችሁት ነገር ነውና አንዳንዴ እግዚአብሔር የሚከብርበት ነገር ነው ወይ በህይወቴ ላይ የሆነ ያለው? ምንድነው ሀፕን እያደረገ ያለው? እግዚአብሔር ይከብርበታል ወይ? እግዚአብሔርስ ይህንን ምልልሴን ይወደዋል ወይ? እግዚአብሔርስ ይህንን የማደርገውን ነገር ይወደዋል ወይ ብሎ ኩዌሽን ማድረግ የክርስትና መገለጫ ነው። መሀል ላይ አይተውንም። ጸጋ ይብዛላችሁ። አዳድ ጊዜ ህይወት ውስጥ አይደለም መሀል ላይ የተውን ይመስለናል እኮ መሀል ላይ እና አስጀምረን ሳንለው አስጀምሮን አስኪደን ሳንለው አስኪዶን አርፈን በተቀመጥንበት ጸጥ ብለን ባለንበት ቀስቀሶን እና ተጓዙ ብሎን ተነሱ ብሎን ሂዱ ብሎን መልእክት ሰጥቶን እና በጣም በቃ እንደዛ ሆኖ መሀል ላይ የተወን ይመስለናል እና መሀል ላይ እንደ ሰው ፕሮግራሙን የቀየረ ይመስለናልና እንድረሳዋለን። አንዳንድ ጊዜ እግዚአብሔርን ታማኝነት ራሱ ረሳዋለን። እኛ ባንታመን ራሱ እሱ የታመነ ሆኖ የሚኖር አምላክ መሆኑን እንረሳዋለን እና ከልጅነት እስከ ዕውቀት የጠገብናቸው በጣም ብዙ መልካም ነገሮች አሉ በቃ እና አንዳንድ ጊዜ መጽሐፍ ቅዱሳችን ላይ ብዙ ሰዎች ማንሳት ትችላላችሁ። ዮሴፍን መሃል ላይ የተወው ይመስላል። አብርሃምን መሃል ላይ የተወው ይመስላል። ያዕቆብን መሃል ላይ የተወው ይመስላል እና መሃል ላይ አይተውም። እግዚአብሔር መሃል ላይ አይተዋችሁ አትጨነቁ። ያስጀመራችሁ ሊያስጨርስ ነው። በነገራችን ላይ እስከ ፍጻሜው ድረስ ሊድ ሊያደርጋችሁ ሊመራችሁ እግዚአብሔር ንውጡ ካላችሁ ቀድሟችኋል ማለት ነው። ሐዋርያ ግቢ አናስገባም። ቀጥሎስ እኛ ሹመት አንሰጥም። እናንተ ማን ናችሁ?
እናንተ እነማን ናችሁ? እነ ቃለ ሕይወት እነ መካነ ኢየሱስ ከአባት አይጠበቅም። ይደግማለሁ፣ ከአባት አይጠበቅም። ህዝብ ያንተ አይደለም፣ ህዝብ የእግዚአብሔር ነው። እሺ ብትወድም ባትወድም ከእጅ አምልጦ ይወጣል። ጌታን ደግሞ ዝም አይልም። እሺ ጸጋ ጌታ አሁንም በጸጋ በኃይል እየሰራ ነው። ደፋር አትሁኑ፣ ህዝብን አታጣምሙ፣ ግራ አታጋቡ ባካችሁ። እሺ ህዝቡ ተቸገረ እኮ በጣም ኢየሱስ ጌታ ነው። አሁን ታሞ ለመጣ ተጨንቆ ለመጣ ተቸግሮ ለመጣ ቋጥሮ ላለው ሰው እሺ የሚያስፈልገው ጌታ አይነ ካላችሁ ታዲያ ሲሶ ጠንቋይ ቤት ይሄድ። አንተ ጌታ ካንተ የበለጠ ጠንቋይ ያለ እንደ ድሮ ይሻላል። ነቢይ እንትናን እንቀበላለን፣ ሐዋርያ እንትናን እንቀበላለን፣ ግን ነቢይ እንትናን አንቀበልም። ይሄ ጥሩ አማራጭ ነበረ። ከአንዱ ቢያመልጥ ከአንዱ አያመልጥም ነበረ። አሁን ዘጋን ካላችሁ እንደዚህ እኮ ዘጋን ብለው የሚያውጁ ሰዎች እኮ ማታ ማታ ገዝታው ይመጣሉ። እነዚህ ዘጋን ብሎ የሚያወሩ ሰዎች እኮ ማታ ማታ ገዝታው ይመጣል። አረ በስመ አብ አልቻልኳቸውም። ዘላለምንና እስራኤልን ከአቅሜ በላይ ናቸው። ማንም የሚደረድረው ጽድቅ ቢኖረው ቤተክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። አይዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣል። በደም ተለውሰኝ ሳለሽ በመንገድ አገኘውሽ፣ እንደዚህ ቀና ብለሽ ስትይ በህይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን፣ ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። ዋው! ያለንበት መጥቶ ነው ያለበት የወሰደን። በጌታ በኢየሱስ ስም ምን አይነት ሪቪሌሽን ነው? ምን አይነት መገለጥ ነው? በጌታ በኢየሱስ ስም እንዲህ ጌታ ኢየሱስ ስለኛ በመስቀል ላይ ሞቷል፣ ህይወቱን ሰጥቷል። ስለዚህ ዘመንሽ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የለመለመ እንዲሆን መንፈሳዊ ህይወትሽ የለመለመ የጨመረ እየጨመርሽ ሙሉ ቀን እስኪሆን አታስቀኑም። በቃ የክርስቶስን ወንጌል እያበራሽ በምትሄድበት ቦታ ሁሉ ወንጌሉን እየሰበክሽ የክርስቶስን ወንጌል እየተናገርሽ ዘመንሽ እንድትጨርሺ ጸልይልሻለሁ፣ እባርክሻለሁ። ስለ ኢየሱስ አንቺን ስለሰጠኝ ጌታ እጅግ አድርጌ አመሰግናለሁ። የወደፊቷ ሚስቴ ልንገርሽ ብዬ ነው እንደዚህ አይነት ጸዴ ባለው ሞልልሽና ባሎች እስኪ ለሚስቶቻችሁ ያላችሁን ፍቅር ግለጡላቸው። እስቲ አጋጣሚውን ተጠቀሙ። የኔ ዩቲዩብ ቻናል እንደ አጋጣሚ ተጠቀሙትና ግለጹላቸው። ችግር የለውም፣ ስምም ጥቀሱ ምናምን። እኛ ደግሞ ታድለሽ ምናምን ብለን ከስር እናሽቃብጣለን። አማራጭ የለንማ እንደው እግዚአብሔር ፈቅዶ እስክናገባና አንድ ጊዜ ይባላል ኮሎኔል መንግስቱ ኃይለማርያም አማኑኤል ሆስፒታል ታማሚዎች ሊጠይቁ እና ገቡና ራሳቸውን ሊያስተዋውቁ ነው። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ፣ የሰራተኞች ፓርቲ ሊቀመንበር፣ የኢትዮጵያ ጠቅላይ ጦር ኃይሎች አዛዥ እያሉ ሊቀጥሉ ሲሉ ያው ሌላ ቦታ ለመሆኑ የጠቀመው አንዱ ታካሚ እጁን ብድግ ያደርጋል። ሌላ ቦታ ከሆነ እሳቸው እየወሩ ይችላል። ያው አማኑኤል ሆስፒታል ስለሆነ ብድግ አደረገ። እድሉን ተጠቀመ። ምንድነው ሲባል አይ በቃ እኛም ሲጀምረን እንዲህ ነበር ያደረገን ምናምን ነገር አላቸው። እኔ ስላለ ማለት ነው። ገብቷል። ይሄ ምንድነው መሰለህ እብደት ሲበዛ ነው እኔ ማለት የምትጀምረው። በቃ በብዙ ድሪቶ በብዙ ውሸት በሚመስሉ ነገሮች ተሸፋፍነ እንትን በሉ እንደዚህ አድርጉ ምናምን ብለህ ብትጣጣረው ውስጥ ባዶነት ይሰማል። በዚህ አጋጣሚ 7 ፖድካስት ብላችሁ ሰርች አድርጋችሁ ኢንተርቪውን ቼክ ማድረግ ትችላላችሁና ኢንተርቪውን ቼክ ማድረግ ትችላላችሁ። በጣም የምትባረኩበት ፖድካስት ነው። አመሰራረቱና ጅምሩ ላይ ነበርኩበት። አሁን ግን እኔ ወደ ራሴ ስራ ስለመጣሁኝ ወንድሜ ኢዮስያስ ፕሮግራሙን እያሳለጠው ይገኛል። በጣም ቆንጆ ፕሮግራም ነበረ። ገብታችሁ እንድትጋበዙልኝ እዛ ላይ የተለቀቁ ዝማሬዎችን እንድታዩ ሪኮመንድ አደርጋችኋለሁ። እኔ እኮ ደብሬ ከአሁን ራሱ እንደዚህ ቀስ እያልኩ እያስተማርኩ ስለሆነ እየደበረው ያለ ሰው አለ። ሞቅ አድርጎ ቢላል አሁን እኮ ሰውዬ ጥሎኝ ቢወጣ መብቱ አይደለም። በፊት የነገርኳቸው አንድ ምሳሌ ትዝ አለኝ። የኔሮ ዘፈን
ኔሮ የሚባለው ቄሳር ኖርማል አልነበረም ጭንቅላቱ። እነ ጴጥሮስና ጳውሎስን ያስገደለውም እሱ ነው። በ64 ያስገደላቸው እሱ ነው። ሮም ከተማን በሳት ያቃጠለ ሰውዬ ነው፣ የራሱን ከተማ። ከዛ ክርስቲያኖች ናቸው ብሎ አስጨፈጨፈ ደግሞ ክርስቲያኖች። እና ሰውየው የሚሰራው የወፈፌ ስራ ነው፣ ወፈፌ ነው፣ ድምፁ ያስቀይማል። ኔሮ ግን ምን ያደርጋል? እሁድ የከተማው ህዝብ ወደ ስቴዲዮም እንዲወጣ ታቋታላችሁ። ስቴዲየሟን ያችን ኮላሽየም ክርስቲያኖች ይገደሉ የነበረው ህዝቡ እንዲወጣ ማስታወቂያ ይነገራል። በቀበሌ እንደሚነገረው ንጉስ እሁድ ስለሚዘፍኑ የከተማው ሰው እንዳይቀር ወጣችሁ ዘፈናቸው እንድሰሙ ንጉሱ ይዘፍናሉ። ቄሳር ኔሮ ደግሞ መጨረሻ አስቀያሚ ድምጽ ነው ያለው፣ ያጋዘን አይነት ይባላል። ህዝብ ይወጣል። ይሄ ነገር ትዝ ብለው ይሳኩት ክራር ከርካሪው ማሲንቆ የሚመታው ይመታና ንጉሱ መዝፈን ይጀምራል። እሱ በቃ ካላለ በቀር መበተን የለም። ክራር ይመታል፣ ማሲንቆ ይመታል። በዛ አስቀያሚ ድምጹ ለመዝፈን ይሞክራል። ያለ ይዘፍናል። አንድ ዘፈን ሲጨርስ ያ ሁሉ ህዝብ ቆሞ ማጨብጨብ አለበት ግዴታ። ቆሞ ያጨበጭባል። ኔሮ ቄሳር አሁንም ይቀመጣል ህዝቡ። ሁለተኛው ዘፈን ይቀጥላል። ሲጨርስ ሁሉም ሰው ቆሞ ንጉስ ሺህ ዓመት ይንገሱ ይላል። ህዝቡ እጅግ ስለተማረረ በአንዱ እሁድ ዘፈን ፕሮግራም ላይ አምልጠው መውጣት የቻሉት 3 ወጣቶች ናቸው። አንዱ አውቆ ፌንት አረገ። ሁለቱ እግርና እጁን ተሸክመው ከስቴዲዮም ይዘው ተወጡ። በዛው አመለጡ። ለምንድን ነው ያልኳችሁ? ምንም የሚጠቅም ነገር የለውም፣ አትወጣትም። የኔሮ ዘፈን በነገራችን ላይ እንደዛ ነው። አብዛኛዎቻቸው መልካምና ቆንጆ የሆነ ትምህርት የክርስቶስን ትምህርት ያማከለ ትምህርት የሌላቸው ሰዎች ሊለቋቸው አይፈልጉም፣ እንድትወጡ አይፈልጉም። በቃ የነሱን አሰስገሰስ ኮተታቸውን ቡቱቷቸውን እስኪደርቱባችሁና እስኪጭኑባችሁ ድረስ እንድትወጡ አይፈቅዱላችሁም። እና እነ እስራኤል ደንሳም ናዌዴ እያደረጉ ያሉት ነገር ይሄ ነው። ቃለ ሕይወት ወጣ አናስተናግዳችሁም ብላ ስትላቸው እየተበሳጩ ያሉበት ምክንያት ይሄ አሰስገሰሳችንን የሚካፈልልንን ሰው እንዴት ታስመልጡብናላችሁ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ወዳችኋለሁ። ይመቻችሁ።